ሰላም ሰላም ውድ የስማርት አፕ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ በዛሬው ቪዲዮ ስለ 2017 ሚኒስትሪ ኤግዛም አዘገጃጀት ነው ማሳያችሁ። እንግዲህ አብዛኞቻችሁ ሞዴል ኤግዛም እንደወሰዳችሁ እንግዲህ እገምታለሁ፣ አብዛኞቻችሁም ወስዷል። ስለዚህ አሁን በዚህኛው ቪዲዮ የምናየው በሁለት ሳምንት ውስጥ በቀሩን ጊዜ ውስጥ እንዴት ለፈተና ለሚኒስትሪ ኤግዛም እንደምንዘጋጅ እንግዲህ በደንብ ነው ማሳያችሁ። ስፕሪንት የምታደርጉበትን አቅማችሁን እንትን የምትሉበት ውጤታችሁን በአጭር ጊዜ የምትለውጡበት እቺ የቀረችው 2 ሳምንት ነች ማለት ነው። ይህንን ማስመልክቶ እንግዲህ በ2 ሳምንት ምን ማድረግ እንዳለባችሁ እንግዲህ በዲቴል የምናይ ይሆናል። እንዲሁም ደግሞ ፕሮግራም አወጣጥ የዚህ 2 ሳምንት ፕሮግራም አወጣጥና ፈተና ደግሞ ልክ ፈተናው ስትገቡ ጎበዞች ምንድነው አድርገው ከፍተኛ ውጤት የሚያመጡ የሚለውን እንግዲህ በዲቴል የሚያሳይ ቪዲዮ እመጠቁማችሁ ይሆናል። ስለዚህ እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮአችንንም ላይክ አድርጉ። ላይክ በጣም ያንሳል፣ ምክንያቱም ይህንን ነገር ለመስራት በጣም ብዙ ሪሰርች እና ብዙ ነገሮችን መስራት ስለነበረብን በጣም ብዙ ልፋት ወስዷልና ስለዚህ ላይክ አድርጉ። ያው ለፈን ቪዲዮም ላይክ ስለምታደርጉ ይሄንን ላይክ ብታደርጉ አይካፋም፣ እንዲሁም ደግሞ ለብዙ ተማሪዎችም ይደርሳል ማለት ነው። እንግዲህ ብዙ ሳንቆይ ወደ ቪዲዮ እንለፍ። እንግዲህ የሚኒስትሪ ኤግዛም እንግዲህ እንዳልኳችሁ የተወሰነ ቀናት እንደቀሩት ይታወቃል ኤግዛሙ። ስለዚህ በእነዚህ ቀናቶች እንግዲህ እንዴት መዘጋጀት እንዳለብን እንግዲህ ከሚነግሩን እና እንዴት ደግሞ መዘጋጀት እንዳለብን ከሚያሳውቁ ነገሮች ውስጥ እንግዲህ የመጀመሪያው ነገር ምንድነው? የሞዴል ኤግዛም ውጤት ነው። አሁን ያላችሁት ኤግዛም ውጤት እንግዲህ ይሄ ኤግዛም ውጤት ምንድነው የሚነግረን? ለራሳችን ማለት ነው። ለራሳችን ምንድነው የሚነግረን? የመጀመሪያው ነገር እንግዲህ ያለንበትን ቦታ ይነግረናል። እንግዲህ የሞዴል ኤግዛም ጥሩ ውጤቶች ካገኛችሁ ወይም ጥሩ ከሰራችሁ እስካሁን ጥሩ ተዘጋጅታችኋል ማለት ነው። የሞዴል ኤግዛም ግን ከወረደባችሁ እስካሁን በደንብ አልተዘጋጃችሁም፣ መዘጋጀት ያለባችሁን ያህል አልተዘጋጃችሁም ማለት ነው። ስለዚህ መጀመሪያ ነገር ራሳችንን የምንመዝነው በዚህ ነው ማለት ነው። ስለዚህ ጥሩ ካልሰራን በደንብ ሞር ካሁን በኋላ መስራት ይጠበቅብናል። ጥሩ ከሰራንም ደግሞ ያንን ነገር ምን ማድረግ አለብን? ማስቀጠል ይጠበቅብናል ማለት ነው። እንግዲህ ሌላኛው ነገር ደግሞ ሞዴል ኤግዛም የሚነግረን ነገር ምንድነው? የወረዱብንና ከፍተኛ መጣን ትምህርቶች ናቸው። አሁን እዚህ ጋር ነው ወሳኝነቱ። የወረዱብን ትምህርቶች ላይ ሞር እንድናተኩር ማተኮር ይጠበቅብናል። ከፍ ያለው ጥሩ ያመጣናቸው ትምህርቶች ላይ ደግሞ በቃ ሞር እነሱንም ማስቀጠል ነው ማለት ነው። ግን አሁን ከዚህ በኋላ በጣም ማተኮር ያለብን ጊዜ የትኛው ጋር ነው? ውጤት የወረዱብን ትምህርቶች ላይ ነው ማለት ነው። ሞር ፓንች ማድረግ ያለብን ልዩነቱ የሚያመጣው እዚህ ጋር ነው። የሞዴል ውጤት አሁን ነግሮናል ማለት ነው። የትኛው ጋር ጥሩ እንዳመጣን የትኛውን ጥሩ እንዳላነበብን እና ዝቅተኛ ሞር ድክመት እንዳለብን ነግሮናል። ስለዚህ ድክመት ያሉብን ቦታዎች ላይ ነው የምናተኩረው ማለት ነው። ለምሳሌ አካባቢ ሳይንስ ወይንም ሂሳብ ከሆነ ዝቅ ያለብን እነሱ ላይ ሞር ካሁን በኋላ ማተኮር አለብን። ሌሎቹን እስካሁን ጥሩ ተዘጋጅተናል፣ እነሱ ላይ ማተኮር አለብን ማለት ነው። ስለዚህ አሁን የምናተኮርበትን ትምህርት ካገኘን ሁለተኛ ነገር እንግዲህ የምናደርገው ምንድነው? የምናጠናበትን ቦታ መወሰን ነው። እንግዲህ ከዚህ በኋላ አይደለም በደንብ ማተኮር ይጠበቅብናል። ስለዚህ የምናጠናበትን ቦታ መወሰን ነው። የት ነው ማጠናው? እቤት ነው ማጠናው ወይስ ላይብራሪ ነው ማጠናው ወይስ ከጓደኞቼ ጋር ነው ማጠናው የሚለውን ነገር እንግዲህ መወሰን ይጠበቅብናል ማለት ነው። ስለዚህ በምንወሰንበት ሰዓት ላይ ሞር በዚህች 2 ሳምንት ትኩረት የምናደርግበት ማንዘናጋበት ቦታዎችን መምረጥ ይጠበቅብናል። እንግዲህ ይሄንን ቦታውን ከመረጥን በኋላ እንግዲህ ወደ ሶስተኛው ከማለፋችን በፊት በማትስ ለምትቸገሩ ተማሪዎች እንዲሁም ደግሞ አጥንታችሁ ተዘጋጅታችሁ ግን ፈተና ላይ ስትገቡ ውጤት በጣም ለሚወርድባችሁ ተማሪዎች እንግዲህ ስማርት አፕ ቲዩብ ምርጥ የሆነ የክረምት ስልጠና እንግዲህ ይዞላችሁ መጥቷል። እንግዲህ ይህንን ስልጠና በአባከስ የተደገፈ ስለሆነ ከ1 እስከ 14 ዓመት ላሉ ተማሪዎች የተዘጋጀ ነው። ይህንን እንግዲህ ስልጠና መውሰድ ለምትፈልጉ ከስር ባለው ስልክ ላይ መደወል ትችላላችሁ። እንዲሁም ደግሞ እህትና ወንድም ካላችሁ ዝቅ ያሉ እህትና ወንድሞች ካላችሁ ለእነሱ እንግዲህ ሪኮሜንድ እንዲሁም ለቤተሰብ መናገራችሁን እንዳትረሱ ላለው እንግዲህ አሁን ወደ ሶስተኛው እንለፍ። በሶስተኛ ነገር የምናደርገው ምንድነው? ጥያቄ መስራት ነው፣ ወይንም የጥያቄያዊ አጠናን ዘዴ መከተል ነው። በቀሩን ሳምንታት 2 ሳምንታት ማለት ነው። እነዚህ ነገሮች የምናደርግበት ምክንያት ምንድነውና ምንድነው የምትሰሩት ስህተት? አብዛኞቻችሁ በዚህ ታይም እንግዲህ ጥያቄ መስራትም ማንበብም መዘጋጀትም ይጠበቅብናል። አብዛኞቻችሁ ታነቡና ከዛ በኋላ ነው ጥያቄ የምትሰሩት። ይህ ነገር እንግዲህ በጣም ጊዜ ይበላባችኋል። አንብባችሁ ከእንደገና ጥያቄ ሰርታችሁ በጣም ጊዜ ይበላል። ምንድነው እኛ ማድረግ ያለብን? በጣም ብልጥ መሆን አለብን። ጥያቄውንም በአንዴ ማንበቡንም በአንዴ ነው መስራት ያለብን። ማለትም በአንድ ድንጋይ ሁለት ወፍ ማለት ነው። ጥያቄ በምንሰራበት ሰዓት ላይ እያነበብንም ነው፣ ጥያቄም እየሰራ ነው በአንዴ ማለት ነው። ስለዚህ ይህ ነገር ምን ያደርገናል?
በጣም ያፋጥነናል ማለት ነው። ስለዚህ ምን ታደርጋላችሁ? በምታነቡበት ጊዜ ላይብረሪን ከመረጣችሁ ላይብረሪ ቁጭ ብላችሁ፣ ቤታችሁን ከሆነ ቤታችሁ፣ ከጓደኛችሁ ጋር ከሆነ ከጓደኞቻችሁ ጋር ቁጭ ብላችሁ ጥያቄውን ታስቀምጣላችሁ። ከዛ በኋላ ምን መጽሐፋችሁ ቁጭ ታደርጋላችሁ። ጥያቄዎቹ ምን እያደረጋችሁ እያነበባችሁ ከዚህ ጋር ማመሰካከር ነው ማለት ነው። ከዛ ልክ ከሆናችሁ ራይት ናችሁ። ወይንም ደግሞ አንዴ ጥያቄውን ትሰሩና ከዛ በኋላ ከመልሳችሁ ጋር እየሄዳችሁ ማመሰካከር፣ የማታውቁትን ማንበብ፣ የምታውቁትን ደግሞ ምን እያደረጋችሁ ነው? እያስታወሳችሁ ነው። የምታውቁትን ነገር እያስታወሳችሁ ስትሞሉት፣ የማታውቁትን ነገር ደግሞ አዳዲስ ኢንፎርሜሽን እያገኛችሁ ነው ማለት ነው። ስለዚህ ምንድን ነው የሚጠቅመን? ይሄን ነገር የምናውቀውን ነገር ለማስታወስ፣ የማናውቀውን ነገር ደግሞ ምን ለማድረግ ሪፈር ለማድረግ ለማየት ይጠቅመናል ማለት ነው። እንግዲህ የምንሰራቸው ጥያቄዎች ምን አይነት ናቸው? አንደኛ የበፊት ጥያቄዎች የሚኒስትሪ ጥያቄዎችን ሰብስበን እንሰራለን ማለት ነው። ሌላኛው ነገር ደግሞ ምንድነው? ሞዴል ፈተናዎች፣ የበፊት ሞዴል ፈተናዎችን ሰብስበን እንሰራለን። ለምን? አብዛኛውን ጊዜ ሞዴል ፈተናዎች ከሚኒስትሪ ጋር መቀራረብ ቻንስ አላቸው፣ ወይንም አንዳንድ ጥያቄዎች መደገም ቻንስ አላቸው። እንዳትረሱ። ስለዚህ ሞዴል ፈተናዎችን መስራት እንዳትረሱ ማለት ነው። ከዛ ካለፋችሁ ደግሞ መጽሐፋችሁ ላይ ያሉ እንደዚህ ሪቪው ኤክሰርሳይሶች አሉ። እነሱን በተጨማሪ መዘጋጀት ትችላላችሁ ማለት ነው ጊዜ ከተረፋችሁ። ስለዚህ እነዚህም በጥያቄያዊ የአጠናን ዘዴ እንጠቀማለን ማለት ነው። ስለዚህ ይሄንን ካደረጋችሁ በኋላ አራተኛ ነገር ምንድነው የምናደርገው? ልክ ጥያቄዎቹን እንደዛ ያመሳከረን በምንሰራበት ሰዓት ላይ ማናቃቸውን ጥያቄዎች ሄደን ሪፈር እናደርጋለን። ሄደን እያገላበጥን እናነባለን። በምናነብበት ሰዓት ላይ አጭር ኖት እንወስዳለን። አጫጭር ኖቶቹ ማለት ነው። ለምን? በኋላ ላይ ሪፈር ለማድረግ ወይንም ለማየት ለማንበብ ማለት ነው ለአእምሯችን። ለምን? ማናቃቸው ነገሮች ስለሆኑ በኋላ ላይ ምን እናደርጋለን? ጥያቄ ከሰራን በኋላ ምናምን ወይ ማታ ላይ ወይ ረፍት ላይ ስንሆን እናነባቸዋለን ማለት ነው። ኢቨን ፈተናው ከደረሰ በኋላ ኦልሞስት 5 ቀን 4 ቀን ምናምን ሲቀረው እነዛን ኖቶች አውጥተን ምን ማድረግ እንችላለን? ማየት እንችላለን። ጥያቄዎቹን ሙሉ ሰርተን ከጨረስን በኋላ እነዛ ቦታዎችን እናነባለን። ለምን? ሞዴል ኤግዛም እንድንወርድ ያደረጉን እነዛ ነገሮች አለማወቅ ስለሆነ ምን እናደርጋለን? እናያለን ማለት ነው። በዚህ አይነት ሜተድ መቀጠል ትችላላችሁ። እንግዲህ በአምስተኛ ነገር ምንድነው? በመጨረሻ በአምስተኛ ነገር እንግዲህ ይሄን ሁሉ ከተዘጋጀን በኋላ እንግዲህ ምንድነው ፈተና ልክ ስንገባ ጎበዝ ተማሪዎች የሚከተሉት የፈተና የአሰራር ዘዴ አለ። ማለትም ያነበቡትን ነገር የያዙትን ነገር በስርዓት የሚጠቀሙበት ዘዴ አለ። እነዚህ ዘዴዎች እንግዲህ በጣም ብዙ ስለሆኑ እዚህ ቪዲዮ ላይ ማብራራት ይከብዳል። እንደውም እዚህ ጋር ተሰርቶ እዚህ ጋር ይቀመጥላችኋል። ይሄኛውን ቪዲዮ ተመልከቱት ማለት ነው። እንዲሁም ደግሞ ፕሮግራም እነዚህን የ2 ሳምንት አላልኳቸው በእንደዚህ አይነት ያጠናን ዘዴ መሰረት በ2 ሳምንት ውስጥ እያንዳንዱ ሰብጀክት እንዴት መመደብ እንዳለባችሁ የሞዴል የወረዱባችሁንና ሞዴል ጥሩ ያገኛችኋቸውን እንዴት መደባችሁ አቻችላችሁ በደንብ እንደምትዘጋጁ እንግዲህ የፕሮግራም ያወጣጥ ዘዴ ደግሞ እዚህ ጋር ይሄኛውን ቪዲዮ ተመልከቱ ማለት ነው እዚህ ጋር ያለውን። ስለዚህ የዛሬው ቪዲዮ ይሄንን ይመስላል። እንግዲህ ቪዲዮ ከተመቻችሁ አሁንም ስለሚያግዘን ላይክ ማድረግ እንዳይረሳ። እስከዛው ድረስ መልካም ዝግጅት፣ መልካም ፈተና ላለው ቻው ቻው።